ደብረ ቆጵሮስ ክሊና ገዳም ውስጥ የሚገኘው ታሪክ ተናግረናል። የእግዚአብሔር ቸርነቱ ተነግሮ ስለማያልቅ ይህም የብርሃን ጽዋው የተሰወረበት ታላቁ ተራራችን ደብረ ቆጵሮስ መልአኩ ቅዱስ ዑራኤል የክርስቶስ ቅዱስ ደም በአራቱም የዓለም ማዕዘን እንደረጨው ይነገራል። የኢየሱስ ክርስቶስ ቅዱስ ደም የነጠበበት ቦታ ቤተክርስቲያንም እንዲታነጽ ቃል ኪዳን አለው። እመጓ ዑራኤል ቤተክርስቲያን ይሄ ስፍራ ነው። በጥቂት የአርሶ አደር መንደሮች የተከበበ እድሜ ጠገብ ቀደምት የሀገራችን መንፈሳዊ ቅርስ ነው። በዓለም ዘንድ የተሰወረው በኢትዮጵያ ምድር የሚገኝ የቅዱስ ጽዋ ቅርስ ፍለጋ ከቆላ እስከ ደጋ እየወረድን እየወጣን ለኢትዮጵያ ሀገራችን ሌላኛው በረከቷ የቃል ኪዳኑ የቅዱስ ጽዋ ቅርስ መሰወሪያ ግምጃ ቤት ነች። መልአኩ ቅዱስ ዑራኤል ቅዱሱን ጽዋ በኢትዮጵያ ምድር በሰሜን ሸዋ በቆላማው እመጓ ምድር እንደሰወረው ድርሳነ ዑራኤል ይነገራል። ለዚህ ታላቅ ቅዱስ ጽዋ የሐዲስ ኪዳን ቅርስ በተመረጡ ቅዱሳን አበው መነኮሳት ሥርዓተ ጸሎት እየተደረገበት እንዳለም ይነገራል። ይህ በቅርቡ የተሰራው የእመጓ ዑራኤል ሕንጻ ቤተክርስቲያን ነው። የገዳሙ አባቶች በፍቅር ተቀበሉን። የተከበራችሁ የቤተ ቃናቱ ቤተሰቦች ይህንን ታላቅ የቃል ኪዳን ቅርስ ፍለጋ ተከታታይ ትረካ በመከታተል አብራችሁን ቆዩ። ክፍል 1 ከዚህ በፊት የተለቀቀላችሁ ሲሆን በዲስክሪፕሽን ወይም በሐሳብ መስጫው ሳጥን ላይ ሊንኩን ታገኙታላችሁ። ቤተ ቃናቱብን ሰብስክራይብ፣ ላይክ፣ ሼር እና የተሰማችሁን ስሜት በሐሳብ መስጫው አስቀምጡልን። ስለምትከታተሉን እናመሰግናለን። ታላቅ ምስጢር ያለበት ቦታ ይህ ቦታ እመጓ ደራሲ ዶክተር አለማየሁ ዋሴ፣ ተራኪ ምህረት አበበ። ክፍል 2 ምዕራፍ 10 ከአሜሪካ መልስ የምፈልገው ነገር ግልጽ ሆነልኝ። እጅግ የከበረ ነገር ለመፈለግና ለታላቅ በረከት እንደተጠራው አመንኩ። ምን እንደምፈልግ ሳላውቅ በጉጉት ስቃትት የነበረው አሁን ደግሞ ታላቅ ናፍቆትና የከበረ ቅርስ ፍለጋ ስሜት ውስጥ ገባሁ። ፍለጋዬ ከተራ ጉጉት ልቆ ታላቅ የሕይወት ጥሪ እንደሆነ አድርጌ ተቀበልኩት። ይሁንና ለዚህ ፍለጋ የተገባው አለመሆኔን ሳስብ ኀፍረት የሚሰማኝ ቢሆንም ከኔ ሕይወት ይልቅ የቅዱስ ጽዋ የተስፋ ብርሃን በለጠና አንዳች የሚያበረታ ኃይል ተሰማኝ። እናም ፍለጋዬን የምድር ዳርቻም ቢሆን ላላቋርጥ በአባ እንድሪል ስም ቃል ገባው። ሆኖም የት ብዬ ነው የምፈልገው የሚለው ጥያቄ ገና አልተመለሰም ነበር። የምፈልገው ነገር መርፌ ቢሆን ከተደበቀበት የጭድ ክምር መሃል ለመፈለግ መጀመሪያ የጭዱ ክምር የት እንዳለ ማወቅ አለብኝ። የምፈልገውን ነገር ካወቅሁ የሚቀረው ቀላል ነው። ቢያንስ የእንቆቅልሹን ግማሽ መፍታት ይቻላል ብዬ ተስፋ አድርጌ ነበር። ነገር ግን ከየት እንደምጀምር እንኳን ፍንጭ የለኝም። ፍለጋውን በስህተት አቅልዬ እንደተመለከትኩት በኋላ ገባኝ። በእጅ ላይ ያለው ነገር ቢኖር ውስተ ከርሰ እምጓል ሐቃላዊት ይሄሉ በቆለኛዋ የልጅ እናት ሆድ ውስጥ ይኖራል የሚለውና መልእክቱ ገና በውል ያልተገለጸው ጽሑፋዊ ፍንጭ ብቻ ነበር። ታዲያ ቆለኛዋ የልጅ እናት ማን ናት ብዬ ራሴን ከጠየቅኩ በኋላ የሆነ ነገር ትዝ አለኝ። ናዳ ማርያም በሄድኩበት ወቅት ገበሬው መንገድ እንዲያሳልፈኝ ኮድ መሳይ መልእክት የነገሩኝ መነኩሴት ብለውሃል ቆለኛዋማ ሆይ ያሉኝ ትዝ አለኝ። እንዴ ታዲያ እርሳቸው ሆድ ውስጥ እንዴት አልኩኝና ንግግሩ በምሳሌ የተነገረ እንጂ በቀጥታ የሚተረጎም አለመሆኑ እንደገና ታወቀኝ። ሄጄ ታዲያ ለምን አልጠይቃቸውም አልኩኝ። ሆኖም በሁለት ምክንያቶች ወደ ናዳ ማርያም መመለስን ልቦና ያልቀበለው አለ። አንደኛ ነገር ቆለኛዋማ ሆይ አድራሻቸው ከገዳሙ ይሁን ወይም ከሌላ ቦታ የመጡ መናኝ ማረጋገጫ የለኝም። መልካቸውን እንኳን በአግባቡ አላየሁትም።
ቆለኛዋማ ሆይ ተብሎ ደግሞ በሚስጥራዊው ገዳም ውስጥ መጠየቅና መፈለግ ሞኝነት መሆኑ ታወሰኝ። ሁለተኛ አባ መርሃ ጽድቅ እርፍ ይዞ ወደ ኋላ የሚል የለም ያሉኝ ነገር ትዝ አለኝ። አሁን ላይ ሁኜ ሳስበው ገዳማውያኑ የነገሩኝ ነገር አንድም መሬት ላይ ጠብ የማይልና በትክክል እንደተነገረኝ መፈጸም ብቻ ወደ ግቤ እንደሚያደርሰኝ አመንኩ። በዚህ ሁኔታ የቆለኛዋን የልጅ እናት ፍንጭ እስካገኝ ድረስ ሌት ተቀን እያሰላሰልኩ ስራዬን እየሰራው መቆየት እንዳለብኝ አመንኩ። ይሁን እንጂ አእምሮዬ ሰላም እየራቀው ውስጤ እየተረበሸ እንደሆነ ይገባኛል። እንቅልፌም ጨርሶ ጠፋ። ዝም ብሎ ከመገላበጥ በቀር ሰላም ራቀኝ። ባለቤቴም ሁኔቴን እያየች ምን የሆንከው ነገር አለ ትለኛለች በተደጋጋሚ። ምንም እላታለሁ የግዴን ፈገግታ እያሳየው። ቢሮ ውስጥ ወንበር ላይ ቁጭ እንዳልኩ በሐሳብና በትካዜ ጭልጥ ብዬ እጓዛለሁ። አንዳንዴ ጸሐፌ ወረቀት አምጥታ ጠረጴዛ ላይ ያስቀምጣለኝ ስትሄድ የማላስታውስበት ጊዜም ነበረ። ሰሞኑን ደህና አይደለህም፣ በሐሳብ ጭልጥ ብለህ ትሄዳለህ። ምንድነው የሆንከው ትለኛለች። ምንም እላታለሁ። ለምን እረፍት አትወስድም ትለኛለች። አያስፈልገኝም ደህና ነኝ እላታለሁ። እንደ እውነቱ ከሆነ የሥራ ፍላጎቴና ትዕግስቴ ሁሉ ተሟጦ ነበር። ከሰው ጋር ቁጭ ብዬ ከስብሰባ መካከል ሁኜ ለይስሙላ የሰማሁ ለመምሰል አንገቴን እነቀንቃለሁ እንጂ በሐሳብ አልኖርም ነበር። አንድ በጣም የምወደውና የቅርብ ጓደኛዬ ደግሞ አንድ ቀን ንፋስ እንቀበል ብለን አባይ ዳር ተቀምጠን እያለ ራሴን እያሻሸ እዚህ ውስጥ ለብቻ የምታጉላላው ሐሳብ ያለ ይመስለኛል፣ ለምን ተንፍሰው ወይም ጽፈው አትገላገልም አለኝ። ሁሌም ከልብ በመነጨ ወዳጅነት ስለሚመክረኝ ሐሳቡን ተቀብዬ ዩኒቨርሲቲ ውስጥ የታሪክና የአንትሮፖሎጂ መምህር ወደ ሆነው ሌላኛው ወዳጄ ወደ ዶክተር ክበበው ሂጄ የሚረዳኝ ነገር ካለ ብዬ ጉዳዩን በዝርዝር አስረዳሁት። በጥሞና ካደመጠኝ በኋላ ስማ ሲሰይ፣ እዚህ ሀገር ብዙ ምስጢራዊ የሆኑ ቅርሶች እንዳሉ ይነገራል። አንዳቸውም ግን በግልጽ የሚታዩና የሚጨበጡ አይደሉም። ሳይንሳዊ በሆነ መልኩና ምክንያታዊ ሆኖ ለመረዳትም ሆነ ለማስረዳት በሩ ክፍት አይደለም። ግዝት ነው ወይም ምስጢር ነው ተብለህ ትከለከላለህ። ምክንያቱም የሌለ ቅርስና ታሪክ ስለሆነ ነው። ስለዚህ ይህ ቅዱስ ጽዋም ወደ ኢትዮጵያ ሊመጣበት የሚችል የታሪክ አጋጣሚ ይኖራል ብዬ አላምንም። ከኖረም ሊኖር የሚችለው በጆይስቶች ወይም በመስቀል ጦረኞች እጅ አውሮፓ ውስጥ የሆነ ምስጢራዊ ቦታ ነው። ስለሆነም የሌለ ቅርስ ለመፈለግ እጅግ ቁልፍና ዝግ የሆኑ መነኮሳትን ልብ ከፍታለሁ ብለህ ጊዜህን አታጠፋ አለኝ። የወዳጄ ምክር በአእምሮዬ ውስጥ ቦታ አግኝቶ ለመቀበልና ጉዳዩን ለመርሳት መሞክርም ልቦናዬ ግን አልፈቀደም። እናም ቆለኛዋ የልጅ እናት ማናት እላለው ጠዋት ማታ። 3 የምጥ ወራት እየተንቀራፈፉ በግድ አለፉ። አንድ ቀን 11 ሰዓት አካባቢ ከቢሮዬ ወጥቼ ወደ ቤቴ በጊዜ ገባሁ። ጭንቀቱንም ስለረበሸኝ ሶፋ ላይ ጋደም ብዬ ቴሌቪዥን መከታተል ጀመርኩ። ሰዓቱ የአማራ ክልል ቴሌቪዥን ፕሮግራም የሚተላለፍበት ነበር። የአማርኛ ባህላዊ ዘፈኖች ሲያቀርቡ ከቆዩ በኋላ የዜና ወጃ ሰዓት መድረሱን አስቀድሞ ዜናውን ማንበብ ቀጠሉ። የዜና ወጃው ባይጠናቀቅም አዲስ ነገር ስላላገኘሁበት ትኩረት መስጠት ተሳነኝ። ትንሽ ቆይቶ ግን አንድ ዜና ደንገጥ አደረገኝ። በሰሜን ሸዋ ዞን በመንዝላሎ ማማ ምድር ወረዳ ማዳበሪያና ምርጥ ዘር በመጠቀማቸው ምርታቸው እንደጨመረ አርሶ አደሮች ገለጹ የሚለው ዜና ደንገጥ ያደረገኝ መንዝላሎ ማማ ምድር የሚለው ሐረግ ነበር። እናም ያ እየሰለቸውት ከነበረው የዜና ወጃ ወጥቼ በሐሳቤ ወደ መንዝላሎ ማማ ምድር ከመቅጽበት ነጎድኩ። የመጀመሪያ ዲግሪ ትምህርቴን ጨርሼ ከዩኒቨርሲቲ እንደወጣሁ ሥራ የጀመርኩት መንዝላሎ ማማ ምድር ወረዳ ነበር።
3 ዓመት የተፈጥሮ ሀብት ልማትና ጥበቃ ባለሙያና ኃላፊ ሆኜ ሰርቻለሁ። እኔ ሥራ ስጀምር 2 ራሳቸውን የቻሉ ወረዳዎች ነበሩ፣ ላሎ ምድርና ማማ ምድር። መጀመሪያ ላሎ ምድር 2 ዓመት ሰራው። ከዚያም 2ቱ ወረዳዎች ወደ አንድ ወረዳ ሲዋሃዱ ተጨማሪ 1 ዓመት ሰርቻለሁ። የሕይወትን ምንነትና ውጣ ውረድ የተማርኩበት ስለሆነ ልዩ ትዝታ አለኝ። እናም ሁልጊዜ መንዝ ሲነሳ ሰውነቴ ስንጥቅ ይላል። ያሳለፍኳቸውን ዓመታት ጓደኞቼን፣ ወዳጆቼን፣ ኑሮዬንና ጠቅላላ ሀገሩን እያስታወስኩ በሐዘንና በደስታ ትዝታ እናጥ ጀመር። ምዕራፍ 11 መንዝ ተብሎ የሚታወቀው ሀገር በወቅቱ በ4 ወረዳዎች የተከፈለ ነበር። ጌራ ምድር ዋና ከተማ መሃል ሜዳ፣ ማማ ምድር ዋና ከተማ ሞላሌ፣ ላሎ ምድር ዋና ከተማው ወገሬ እና ቀያ ገብርኤል ዋና ከተማው ዘመሮ ነበሩ። መደበኛ አውቶቡስ ከአዲስ አበባ ወይም ከደብረ ብርሃን ተነስቶ በሞላሌ አድርጎ መሃል ሜዳ የሚሄድ ቢኖርም መንገዱ አስቸጋሪ ስለሆነ አውቶቡሶች ብዙ ጊዜ መስመራቸውን ይሰርዛሉ። ይህ ችግር ያስመረረው የመንዝ ሕዝብ ገንዘብ አውጥቶ አንድ መለስተኛ አውቶቡስ ገዝቶ ነበር። የአውቶቡሷ ስም የመንዝ ወርቅ ትባል ነበር። ለመጀመሪያ ጊዜ ወደ መንዝ ከደብረ ብርሃን ተሳፍሬ የሄድኩት በየመንዝ ወርቅ አውቶቡስ ነበር። በወቅቱ አዲስ ስለነበረች ደስ ትል ነበር። ከደብረ ብርሃን ተሳፍረን ሞላሌ እስክንደርስ ድረስ ሀገሩ በሙሉ በጉም ተሸፍኖ ስለነበር ሆዴ እየተሸበረ ነበር የሄድኩት። ሹፌሩ አንድ ባህላዊ ዘፈን ከፍቶ እሷኑ ብቻ እየደጋገመ ያሰማን ነበር። ከዘፈኑ ዋና ግጥሞችም ውስጥ በወድህ ነው እንጂ የማነክሰው እኔ ራሴን ችዬ ቁም የሚሄድ ሰው ይል ነበር። አንዳንድ ተሳፋሪዎች በዘፈኑ በመሰላቸት ለምን አይቀይርልንም ሲሉ አንዱ ቀንደኛ መንዜ እባካችሁ ተውት የሚያስነክስ ፍቅር ይዞት ይሆናል ሲል እኔን ጨምሮ በሳቅ አጀብ ነው። ከሞላሌ ከተማ ከአውቶቡስ ወርጄ ከ2 ቀን አዳር በኋላ ወደ ተመደብኩበት ላሎ ምድር ወረዳ ዋና ከተማ ወገሬ ሲሄድ መደበኛ የሕዝብ ትራንስፖርት ስላልነበረ ሻንጤን በአህያ አስጭኜ በእግሬ እንደሄድኩ አስታውሳለሁ። ረትመት የተባለውን ገደል በገደል ውስጥ የሚያሳልፍ አስፈሪ ወንዝ ሻገር ከዓለም ሁሉ ወደ ተገለለ ስፍራ ለግዞት የምሄድ መስሎኝ ልቤ በተስፋ መቁረጥ ተሰብሮ ነበር። ለነገሩ የቀድሞ ነገሥታት ተቀናቃኞቻቸውን በግዞት የሚያስቀምጡት በዚህ ወረዳ በሚገኝ አፍቀራ በተባለ ኮረብታማ ቀበሌ ነበር ሲሉ ሰምቻለሁ። ወገሬ እንደደረስኩ ጭራሽ ተስፋ የሚያስቆርጥ ነገር ገጠመኝ። ማረፊያ ሆቴል የለም፣ ምግብ ቤት የለም። በቃ እዛ ቦታ አዲስ መጤ ሆነህ ገንዘብ ምንም አይፈይድልህም። በበጎነት የሚቸርህ መስተንግዶ እንጂ በገንዘብ የሚገዛ አገልግሎትና ገና አልተለመደም ነበር። ቀደም ብሎ ተመድቦ የነበረ የግብርና ባለሙያ ተቀበለኝ። 80 ሴንቲሜትር ስፋት ባላት ታጣፊ አልጋ ላይ ለሁለት ተቃቅፈን ሳይሆን ተጣብቀን ተኛን። በበነጋታው ጓሳ ከተባለው ሳር ለችግኝ ጣቢያ ሰራተኞች ክፍያ በተላከ ስንዴ ጀኖያ የራሴን ፍራሽ አሰፈው። የመጀመሪያዋ የግል ንብረቴ ማለት ነች። ከሳምንታት በኋላ ተጨማሪ ባለሙያዎች መጡና ጨዋታና ደስታ እየተፈጠረ መጣ። መብራት የለ፣ ትራንስፖርት የለ፣ ሆቴል የለ፣ መዝናኛ ብለው ነገር የለ። ብቻ ደስተኞች እንደነበርን ትዝ ይለኛል። እየተለማመርን ስንሄድ ደግሞ ደንበሬና መሳፍንት ደስታችንን እየጨመሩት መሄዱ። የግብርና ባለሙያዎች ናቸው። ማታ እራት ለመብላት የምንሰባስበው ወደ 2 ሰዓት አካባቢ ነበር። ቤቱ ይጨልማል። ያው ያለው ኩራዝ በቂ ብርሃን አይሰጥም። ታዲያ ሁልጊዜ ማታ ማታ ያገኘነውን እራት በልተን ስናበቃ ደንበሬና መሳፍንት ያለምንም ዘፈን ወይም ሙዚቃ ተነስተው እስክስታ መውረድ፣ ዳንኪራ መምታት ይጀምራሉ። በጨለማው ውስጥ እላክሽ እናክሽ እላክሽ እናክሽ። እንዴ እናንተ ምን ሆናችኋል? ኧረ እባካችሁ አርፋችሁ ቁጭ በሉ ሲባሉ እንዴ ታዲያ ስንጠግብ ምን እናደርግ ይላሉ።
በቃ ሁል ጊዜ ጥጋብ ነው በእነሱ ቤት። እኛም በሳቅ ፈረስ እንላለን። ሌላው የደስታ ምንጫችን ደግሞ ይታያል ነበር። ይታያል የትምህርት ጽሕፈት ቤት ባለሙያ ነበር። እንደ እርሱ ሥጋ የሚወድ ሰው አይቼ አላውቅም። ካለም ወይም የአንበሳ አለያም የውሻ ዝርያ ያለበት መሆን አለበት። ከረቡና ከአረብ ውጭ ሁልጊዜ ከሥራ በፊት ጠዋትና ከሥራ በኋላ የሚታረድ ፍሪዳ ወይም አዙሪት የያዘው በግ አይጥ መፈለግ ነበረበት። ቢያንስ በሳምንት 3 ቀን አዙሪት የያዘው በግ አያጣም ነበር። መንዝ የበግ አገር ነው። ጦስኝ የሚባል ሳር መሰል ተክል ስለሚበሉ ስጋቸው በጣም ይጣፍጣል። ታዲያ አዙሪት የሚባል የጭንቅላት በሽታ ያጠቃቸዋል። አዙሪት የያዘው በግ ቀጥ ብሎ መሄድ አይችልም። አንድ ቦታ ላይ እምቧለሌ ክብ በሚመስል ሁኔታ እየዞረ መዋል ነው። በዚህ በሽታ የተያዘ በግ ብዙ ጊዜ አይድንም። ከተወሰነ ጊዜ በኋላ በረሃብ ይሞታል። ስለዚህ ገበሬዎቹ ከመሞቱ በፊት ተሽቀዳድመው በርካሽ ይሸጧቸዋል። ይታያል ይሄን ተደራድሮ ዋጋ ጨርሶ በየቢሮው መጥቶ ይነግረናል። ብዙ ጊዜ ከ15 እስከ 20 ብር ይገዛቸዋል። በዚሁ መሰረት እኛም 1 ብር ከ50 እስከ 2 ብር ከ50 እያንዳንዳችን መክፈል ይጠበቅብናል። ከሥራ መልስ በጉ ይታረዳል። በእርዳታ ዘይት ቆርቆሮ ተከትክቶ ሁለመናው ይቀቀላል። ሲበስል በትሪ ተገልብጦ ይበላል። አለቀ። ይታያል አስደሳችነት የሚጨምረው ግን ስጋውን ከመብላታችን በፊት ስለ ስጋው በሚያደርገው ተወዳጅ ስብከት ነበር። እንደ ይታያል ስብከት ከሆነ ከጤነኛ ሁሉ ይልቅ አዙሪት የያዘው በግ ስጋው በጣም ጣፋጭ ነው። ስጋውም ደግሞ በጠቅላላ ለሰው ልጅ እጅግ አስፈላጊ እንደሆነ አዘውትሮ ይሰብካል። ከዚህ በኋላ ስጋው ሲበላ ልዩ የሆነ አስቂኝ ጨዋታ ከየት እንደሚመጣ አይታወቅም። ብቻ እንባችን ጠብ እስኪለን እንስቃለን። ተበልቶ እንዳለቀ እንደተለመደው ሁሉ ደንበሬና የመሳፍንት እስክስታ ይቀጥላል። በዚህ ጊዜ ሌሎችም ይጨመራሉ። ኧረ እባካችሁ ሰው እንረብሻለን ሲባሉ እንዴ ታዲያኛም ስንጠግብ ምን እናደርግ በማለት የተለመደ መልሳቸውን በአንድ ቃል ይሰጣሉ። የአንደኛው ቀን ገጠመኛችን ግን ለየት ያለ ነበር። ይታያል በአካባቢ የፍሪዳ ስጋ ቅርጫት መኖሩን ሰምቶ ኑሮ 2 መደብ ይገዛና እንደተለመደው ከሥራ መልስ የሚደርስብንን አዋጥተን ሰብሰብ ብለን ስጋውን በጥሬው ስንበላ መሳፍንት ከመስክ ሥራው ተመልሶ ከተፋለ። ሲያይ ከበን እንዳንበሳ ይሄን ጥሬ ስጋ አሳሩን እናሳየዋለን። እንዴት ጥሬ ስጋ ትበላላችሁ? አንትራክስ ወይም ቁርባ በስፋት ያለበት ሀገር ነው። እያንዳንድ ብትታመም መድኃኒት የምታገኝ መስሎሃል ብሎ መብላት እንድናቆም ጮኸብን። ይታያል ግን ለእንዲህ ያለ ሐሳብ በቀላሉ የሚንበረከክ አልነበረምና ፈጠን ብሎ መምሬ ሰርጸ ስጋውን ሳመጣ ቁርባ የያዘው ከብት ሙሉ ለሙሉ ሳይደክመው ከታረደ ስጋው እንዲያውም ለቁርባ መከላከያ ይሆናል ሲሉ ሰምቻለሁ አለና የስጋ ጥብቅናውን ገለጸ። መሳፍንት ከደብረ ዘይት እንስሳት ሕክምና ኮሌጅ በዲፕሎማ የተመረቀ ረዳት የእንስሳት ሐኪም ስለነበረ ነው የተቆጣን። ማንም የሰማው የሌል ስለሌለ አኩርፎ ሄዶ ባሻጋሪ ቁጭ አለ። እኛም እየተሳሳቅን መብላታችንን ቀጠል። ትንሽ ቆይቶ እንዲህ አለ። ያንዳንድሽ ተለቃቅመሽ በአንትራክስ ፈነዳርተሽ መሞትሽ እንደማይቀር ወቂ። ታዲያ ሁልሽም ተለቃቅመሽ ሙተሽ እኔ ብቻዬን ቀርቼ ምን እሰራለሁ አለና ቢላውን ይዞ ቀረብ አለ ሊበላ። ሁላችንም በሳቅ ፈረሳል። ብዙ ጊዜ ግብዣውን የሚያስተናብረው ደግሞ እስከዚያው የሚባለው ጓደኛችን ነበር። እስከዚያውን አሁን እዚህ አይተኸው ከሆነ ከመቼውም ከዚያ እንደደረሰ አታውቅም። የአንድ ኮንትራክተር ሳይት ፎርማል ሆኖ የወረደውን መስተዳደር ጽሕፈት ቤት ግንባታ ለመቆጣጠር የመጣ የሚወደድ ከውካዋ ነበር። ታዲያ በተወዳጅነት ለመበላለጥ ሲሉ ከመሳፍንት ጋር የሚያደርጉት ብሽሽቅ ደግሞ ለእኛ ሌላው የሳቅ ምንጭ ነበር። አንድ ቀን ግን እንዲህ አለን። ወደ አዲስ አበባ ሂጄ ትምህርት መቀጠል አለብኝ።
ሲሆን ዲግሪ ካለዚያ ዲፕሎማ መያዝ አለብኝ አለን። እኛም ጥሩ ነው ተምረህ ራስህን ችለህ ኮንትራክተር ብትሆን ደስ ይለናል አልነው። የመሄዱ ነገር ቁርጥ ሲሆን እንደተለመደው አዙሪት የያዘው በግ ታርዶ ተጨፍሮ በመጨረሻም ተላቅሰን ተለያየን። እስከዚያው ሆይ ግን በሳምንቱ ተመልሶ ወገሬ ከቻለ። በቃ ሳቅ ሆነ። ለተበሻሻቂውና ተወዳዳሪው መሳፍንት ግን የእስከዚያው መምጣት ለብሽሽቅ ስለተመቸው ሁልጊዜ ችኑ እያነሳ ያበሳጨው ገባ። መሳፍንት ብሽሽቁን አጉልቶ ሊያሰማ ሲፈልግ በልዩ ዜማው ውይ ይልና እኛም አንተን ሰው ብለን በጋርደን አልቅሰን መሽኝታችን ከእንግዲህ አንተን ጥቁር ድመት አርደን ካልሸኘነ በስተቀር ቆርጠህ ትሄዳለህ ማለት ዘበት ነው እያለ ያበግነው ነበር። ድሮስ አዙሪት የያዘው በግ ታርዶ ሲሸኝ ዙሮ መምጣቱ ምን ያስገርማል ይልና አቶ ይታፈሩ እንኳን ሳይቀር በዚህ ላይ ይጨመርበታል። ለነገሩ ሁልጊዜም የጨዋታው አጋጋይ አቶ ይታፈሩ ነበሩ። እድሜው በወቅቱ ከ50 በላይ ነበር። እንደነገረን ከሆነ በአብዮቱ ወቅት በኢሃፓ አባልነት ተጠርጥሮ ብዙ ተሰቃይቷል። ሕይወት ብዙ ያስተማረችው ሰው ስለሆነ ማግኘትንና ማጣትን፣ መክበርና መዋረድን በደንብ ያውቀዋል። እናም ከኛ ከታናናሾቹ ጋር ሲጫወት ለኛም ልዩ ደስታ ይሰጠን ነበር። አቤት ከእርሱ ጋር ማውራት አድርጎ ደስ ይለኝ የነበረው በተለይ የጥንቱን አንስቶ ሲያወራ አይጠገብም ነበር። የሀገሪቱን የኢኮኖሚ መሰረትና ደረጃ የሕዝቡንምና የሃይማኖት ባህልና ስነልቦናና ሳናገናዝብ ተግባራዊነቱን ገና ሳናየው ከውጭ እንደወረደ በቀዳነው ርዕዮተ ዓለም ተጠምቀን ለአፍታ እንኳን መደማመጥ መቻቻል ተስኖን የአንድ እናት ልጆች ገራፊና ተገፊ ተገራፊ አጥፊና ጠፊ ሆነን የችን ሀገር አንድ ትውልድ ማሳጣታችን ሁሌ ይቆጨኛል። በጣት የሚቆጠሩና ከወፍጮ ብዙም ከፍ ያላሉ ፋብሪካዎች በነበሩባት ሀገር ሰራተኛ፣ ወዛደርና ላባደር የሚሉ ቃላቶችን የያዙ ቡድኖችን መስርተን ወይም በእነርሱ አማካኝነት መገዳደላችን ሳስብ እስካሁን ድረስ በጣም አዝናለሁ ይለን ነበር። የሚገርመው በጊዜው ከመደነቅ አለፌ አንድም ቀን የሚነግረንን አለመጻፌ ነው። ለነገሩ ስንበላና ስንጠጣ የተነገረ ነገር ከዚህ ውጭ ምን ሊገጥመው ይችላል እልና ሌላ ጊዜ ማስታወሻ መያዝ እንደነበረብኝ ሕሊናዬ ሲወቅሰኝ እንደገና ቆጫለሁ። እንዲያው እኛ ኢትዮጵያውያን ነገሮችን የመመዝገብና የመጻፍ ልምድ ለምን እንደሌለንም ይገርመኛል። ከአፍ ወደ ጆሮ ከዚያም ወደ አፍ ነው። በቃ ይሄው ነው የኛ ነገር። ሌላው የመዝናኛችንና የደስታችን ምንጭ ደግሞ ሰርግና ድግስ ነበር። መንዝ አንድ ሰው ሰርግ ወይም ክርስትና ወይም የመሳሰሉት ጉዳይ ኖሮት ድግስ ሲደግስ ዘመዶቹንና ወዳጆቹን መጥራት አይጠበቅበትም። ይልቁንም ዘመድ ወይም ወዳጅ ነኝ የሚል ሰው ድግሱን ሰምቶ አውቆ ራሱን የግብዣው ታዳሚ በማድረግ ይጠበቅበታል። በዚህም ወዳጅነቱን ያረጋግጣል። ነገር ግን ለመስተንግዶ እንግዳ እንዲያግዝ ዘመድና ወዳጅ እህል ውሃ ይዞ ሊሄድ ይችላል። ወይም ከመስተንግዶ በኋላ ሁሉም ሰው እንደ አቅሙና እንደ ቀረቤታው መጠን ገንዘብ ይደጉማል። ብዙ ጊዜ 2 ብርና 3 ብር ግፋ ቢል 5 ብር ነው የሚሰጠው። እኛም የማህበረሰቡ አካል ሆነናልና የምናውቃቸው ሰዎች ሲደግሱ እንታደም ነበር። ለደጋሾቹ የምንሰጠውን የገንዘብ መጠን የሚወስነው ደግሞ የወረዳው መስተዳደር ጽሕፈት ቤት ባልደረባ የነበረው መብራቱ የሚባለው ኮሚክ ጓደኛችን ነው። የድግሱን ጠላ ቀምሶ ካጣጣመ በኋላ በጣም ጥሩ ጠላ ከሆነ 4 ጣቱን ያሳየናል። የምንከፍለው ብር 4 ብር ነው ማለት ነው። ስለዚህ እንደ ጠላው ጣዕም 3ም 2ም ጣት ሊያሳየን ይችላል። የአንድ ቀኑ ድግስ ግን ጠላው በጣም ቀጠንና መብራቱ በጣም ተናዶ 1 ጣቱን አሳየን። በድርጊቱ የተናደደው ሌላኛው ጓደኛችን ታዲያ አንተ እምብርት እስኪገላበጥ የስንዴ እንጀራ በልተህ 1 ብር እንክፈል ስትል አታፍርም አለው። መብራቱን መልሶ በጠላ ላይ ያለኝ ፖሊሲ በምንም ምክንያት ለድርድር አይቀርብም አለ።
ያው ጓደኛችን መልሶ ይህንን ቃለ ጉባኤ ስትይዝ የሸመደድከውን ንግግር ወዲያ ጣላለ። በሳቅ ፈረስ እንላለን። አንዳንዴ ግን ከጨዋታ መለስ ብለን ቁም ነገርም እንመካከር ነበር። ነገር ግን ቁም ነገሩ ሐሳብ ብጤ ስለሚያስከትልብን ወደ ጨዋታው ማድላታችን የተለመደ ነው። በተለይ የአንድ ጓደኛችን ጥያቄ ሁላችንም አስደንግጦን ነበር። ከመካከላችን አንዱ በወቅቱ ከመንዝ ውጭ የምትኖር እጮኛ ነበረችው። ታዲያ የማግባት ሐሳብ ስለነበረው በየጊዜው አዙሪት ይዞት ስለምናርደው በግ የሚጠይቀው መዋጮ አሳስቦት ነው መሰል አንድ ቀን ለጥሎሽ፣ ለድግስ፣ በአጠቃላይ ለሰርግ ለማዘጋጀት ስንት ብር ያስፈልጋል የሚል ጥያቄ ድንገት አቀረበ። ከመካከላችን ልምድ አለን፣ እናውቃለን ወይም ሰምተናል የሚሉት ሰርጉ ክፍለ ሀገር ከሆነ ቢያንስ 10 ሺህ ብር ይፈጃል አሉ። ሁላችንም በእውነት ደነገጥ። የማግባት ክብደቱም ደስታችን አቋርጦ ከፊታችን ተጋረጠብንና ተስፋ አስቆረጠን። ይህን ያክል የትየለሌ ብር ከየት ይመጣል ተባባል። ሁሌም የሚያስከፋ ሐሳብ ሲመጣ በቀልድ መልክ ቀለል የሚያደርግልን አቶ ይታፈሩ ምን አስጨነቃችሁ? ማግባት ስትፈልጉ ወደ ቀያ ገብርኤል ማቅናት ነውና አለና በፈገግ አሰኘን። መንዝ ቀያ ገብርኤል ወረዳ ከዘመሮ ከተማ ወጣ ብሎ በዓመት አንድ ጊዜ ጳጉሜ 3 የቅዱስ ሩፋኤል ዕለት ብቻ የሚውል ገበያ አለ። ይህ ገበያ ለየት ያለ አስደናቂ ትዕይንት ይታይበታል። ልዩ ልዩ ሸቀጦችና የግብርና ውጤቶች እየራሳቸው ተራይዘው ሻጭና ገዥ ከሚከናወንበት ውጭ አንድ ሌላ አስገራሚ ተራ አለ። ወይዛዝርት አምረውና ተውበው እንደየችሎታቸው የሙያቸውን ልክና ደረጃ ያሳያል የሚሉትን እንዝርት፣ የጥጥ መንደፊያ ደጋን፣ ሞሰበ ወርቅ፣ ሰፌድ፣ ሙዳይ ወይም ጥልፍ የመሳሰሉትን ይዘው ወደዳውን ይቀመጣሉ። እነዚህ ወይዛዝርት ትዳር ፈላጊዎች ናቸው ማለት ነው። ትዳር ፈላጊ የሆነው ደግሞ ወንድ ደግሞ ዞር ዞር ብሎ ከቃኝና ካስተዋለ በኋላ ቀልቡ ያረፈባትን ጠጋ ብሎ ያነጋግራል። እርሷም ቀልቧ ከፈቀደው ሽማግሌ የለ፣ ጥሎሽ የለ፣ ሰርግና ምላሽ የለ፣ ግርግር የለ፣ ውሃ አቅጣጫቸውን በቀላሉ አገኙ ማለት ይሄ ነው። በዚህ ገበያ ተገናኝተው ወልደው ከብደው የተሳካ ትዳር የመሰረቱትም ብዙዎች ናቸው። በዚያ ወግ አጥባቂ ተብሎ በሚገመትና በሚፈረጅ ህብረተሰብ መካከል እንደዚህ አይነት የሞራል ነጻነት መኖሩ ደግሞ በጣም ያስደምማል። ሌላው አዲስና የደስታችን አካል የነበረው ደግሞ የማህበረሰቡ የቁልምጫና የፍቅር አጠራር ነበር። መንዞች መውደዳቸውንና ማቅረባቸውን ከሚገልጹበት መንገድ አንዱ እድሜና የሥራ ማዕረግ ሳይለዩ ጾታን ቀይረው መጥራታቸው ነው። ወንዱን አንቺ፣ ሴቷን ደግሞ አንተ ብሎ ማለት ነው። ለምሳሌ እንዲህ ሊሉ ይችላሉ። መምህሬ ሰርጸ በጓደርሽ ይፍቱኝ ይባርኩኝ፣ ወይም ደግሞ አስናች ቤቱን እያየህ ውሃ ልቀዳ ሄጃለሁ፣ ወይም አባወራው የሚወዳትን የልጆቹን እናት እንዲህ ሌላት ይችላል። ያጥለው እናት እስኪ የሚመጣ ነገር ፈልግ። እርሷም መልሳ መጀመሪያ ትንሽ እህል ብትቀምስ አይሻልም ስትለው ከሰማህ አገሩ መንዝ፣ ንግግሩም የፍቅር መሆኑን ተረዳ። አገሩን እየለመድኩ ከህዝቡም ጋር እየተዋወቅኩ በሄድኩ ጊዜ አንቺ የሚለኝ ሰው እየበዛ መጣ። መጀመሪያ አካባቢ እየናቁኝ መስሎኝ ይከፋኝ ነበር። እየገባኝ ሲመጣ ግን አንቺነቴን ወደድኩት። በጣም ብዙ ሰው በተለይ የገጠሩ አንቺ እያለ ሲጠራኝ ነበር። ጋሽ ሲሳይ እባክሽ ችግኝ ጣቢያ ደውይና ለስራ ይለኛል አንዱ። እኔም በሚቀጥለው ወር እደውላለሁ እለዋለሁ። መቼም የማረሰው ደግሞ አቶ አሽኔ ወልደሃና ነው። ላሎ ምድር ጣያት የሚባል ቀበሌ የሚኖር አርሶ አደር ነው። እርሱ ለሚኖርበት ጎጥ የልማት አስተባባሪ ነበር። አንድ ቀን ሁለት ሆነን እርከን ለማሰራት ሄድ። ስራው አብቅቶ ህዝብ ከተበተነ በኋላ ወደ ቤት ካልሄድን ብሎ ግድ አለን። ተያይዘን ከቤት ስንደርስ ባለቤቱ በጣም ደነገጠች።
ድንጋጤዋ እስካሁን ድረስ ከአይምሮዬ አልጠፋም። እርሱም ለምን እንደደነገጠች ስለገባው አይዞህ፣ ዝም ብለህ የማታውን አረቄ አቅርብ መጣው ብሏት እየተጣደፈ ወጣ። በወቅቱ ለ2 ዓመታት የበልግ ዝናብ ጠፍቶ ስለነበር በአካባቢው ከፍተኛ የምግብ እጥረት ተከስቶ የብዙ አርሶ አደሮች ቅስም ተሰብሮ ነበር እና እዛ ቤት ለካ ምንም የሚበላ ዳቦም እንጀራም ጥሬም አልነበረም። ለዚህ ነው ሴትየዋ የደነገጠች። ወዲያው አቶ አሽኔ የሽምብራ እሸት ከማሳው ነቅሎ ታቅፎ ገባና አይዞህ፣ አትሳቀቅ፣ ይሄ ቀን ያልፋል። ግን እኒህን ወንድሞቻችን በጠራራ ፀሐይ ዝም ብለን ከምንሰዳቸው ቢያንስ አረፍ ብለው እሸት ቀምሰው ቢሄዱ ምን አለበት ብዬ ነው አላት ለባለቤቱ በመንዘኛ። የእርሱን የፍቅር ግብዣና ሰብአዊነት ሳየው የምዕራብ ዓለም የራስ ወዳድነት ባህል እንደ ዛሬ የሰፈረብኝን እኔነቴን አስቤ ራሴን ጠላሁት እና በወቅቱ እንዲህ አልኩ፣ የሰማይ አምላክ ሆይ እባክህ ይህ ቅዱስ ሕዝብ የሚወደውን መስጠትን እንደ ልቡ ያከናውን ዘንድ የሰማይ መስኮትን ክፈትለትና ዝናበ ምሕረትን አውርድለት። ሌላማ ምን አቅም አለኝ? ምንስ ላደርግ እችላለሁ አልኩ። የመንዝንማ ትዝታ ምኑ ተነግሮ ያልቃል? አሁን የኔታ ጾምን እንዴት ልረሳ እችላለሁ? የኔታ ጾም ላሎ ምድር ላይ ዘብር ቀበሌ በረትመት ወንዝ አርሃ አፋፍ ላይ የሚገኘው የታላቁ የዘብር ቅዱስ ገብርኤል ቤተ ክርስቲያን አለቃና ያቋቋመ መምህር ናቸው። የኔታ ጾም አጭርና ደቃቃ ሰውነት ያላቸው በወቅቱ የ80 ዓመት አዛውንት ነበሩ። ሊቅነታቸውና አካላቸውን ለማወዳደር ሰው የኔታኮ ጭንቅላትና ድምፅ እንጂ አካል የላቸውም ያስብላል። ቅኔ ማህሌት ላይ ያን ሁሉ ተማሪ ግራና ቀኝ አሰልፈው በዝማሜ ሲመሰጡ ግን አካላቸው ይገዝፋል። የተማሩትን ቀለም ብዛት፣ በዘመናቸው ያስተዋሉትንና የደረሱበትን የሕይወት ልምዳቸውን በነበረኝ ቅርበት ሳውቅ በእኒህ አዛውንት ሊቅና መናኛ አእምሮ ውስጥ ያለው ዕውቀትና ልምድ ቢጻፍ አንድ ቤተ መጻሕፍት ይወጣ ነበር ማለቴም ትዝ ይለኛል። ከሰው የሰማሁት ይሁን ያነበብኩት አላስታውስም እንጂ በአፍሪካ ውስጥ አንድ በዕድሜ ጠገብ አዛውንት ሲሞት አንድ ቤተ መጻሕፍት እንደተቃጠለ ይቆጠራል የሚል ነገርም አለ። የኔታ በወቅቱ ወደ 300 የሚደርሱ ተማሪዎች ነበሯቸው። ተማሪዎቹ ከፊደል ቆጠራ እስከ ማጠናቀቂያ የደረሱ አድራሾችን ያካትታል። በርካቶቹ ተማሪዎች ቅኔና ዜማ፣ አንዳንዶቹም ደግሞ የመጽሐፍት ትርጓሜ ሳይቀር ተምረው አጠናቀው አቋቋም ለመማር የመጡ ነበሩ። ያ ሁሉ ተማሪ ከበታቹ ያሉትን በዘርፉ እያስተማረ ከበላዩ ካለው እየተማረ ከጎኑም ሌላ የትምህርት መስክ እየቀሰመ በስተመጨረሻም ወደ ሊቁ ወደ የኔታ ጾም ይደርሳሉ። በዘመናዊም የትምህርት ስርዓት አንጻር ለማስቀመጥ የኔታ ትምህርት ቤት አንደኛ ደረጃም ሁለተኛ ደረጃም ዩኒቨርሲቲንም አጣምሮ የያዘ ነው። ለምሳሌ እርሳቸው የሚያስመርቁበት መስክ የሥነ ሙዚቃ ወይም ዜማ ቢሆን ይህንን ለመማር ሌላ ቦታ ሂሳብ፣ ቋንቋ፣ የህብረተሰብ ሳይንስ ተምረውና አጠናቀው ይመጣሉ። ስለዚህ የተማሩትን በነፃ እያስተማሩ እነርሱን በነፃ ይማራሉ ማለት ነው። በየኔታ የትምህርት ስርዓት መሰረት ተማሪነትና አስተማሪነት በአንድ ላይ ትማራለህ። በዘመናዊ የትምህርት ስርዓት ግን መምህራን ትምህርታቸውን ሊጨርሱ ትንሽ ሲቀራቸው ብቻ ለልምምድ ቲቺንግ ፕራክቲስ ይወጣሉ። ይህ ፕሮግራም ዘግይቶ የሚመጣና አጭር በመሆኑ ደግሞ የመምህርነትን ስነልቦናና ፍቅርን ሙሉ በሙሉ የሚያጎናጽፍ አይመስለኝም። ምናልባት የስነ ትምህርትና የስነ ልቦና ባለሙያዎች ወደፊት ያጠኑት ይሆናል። ለማንኛውም የኔታ የቅርብ አጽናኝና አማካሪ ነበሩ። የኔታ ስራ አዘው እንዳልተሰራ ካወቁ ለምን ብለው አይጠይቁም ነበር። አንድ ቀን ገርሞኝ ለምን እንደማይጠይቁት ስጠይቃቸው የሰጠውትን ስራ ሳይሰራ ከቀረ በቂ ምክንያት እንዳዘጋጅ አውቃለሁ። ታዲያ የእርሱን ድርሰት ለምን እሰማለሁ? ወደፊት ስራውን እንዴት ማሰራት እንዳለብኝ አስባለሁ እንጂ ለምንስ ጠይቄ የእርሱን ዲስኩር በመስማት ጊዜን አባክናለሁ ብለውኝ ነበር። እስከ ዛሬ ድረስ
ይህን ፍልስፍናቸውን እኔም ላይ ተጽዕኖ ሳሳድሮብኝ በግል ሕይወቴም ሆነ በሙያዬ ላይ ባለኝ ኃላፊነት ላልተሰራ ሥራ ለምን ብዬ አጥብቄ አልጠይቅም። ወደፊት ለማሰራት አስባለሁ እንጂ ብለዋልና የኔታ ጾም እያልኩ ልቤ ሁሌ መንገደኛ ሆኖ እቃውን እንደቀረቀበ ከሚኖር ስለነበር የኔታ ጾምን ከመሰለ መምህር እንደ አንድ የትምህርት ዘርፍ እንኳን በነበረኝ ሰፊ ጊዜ ሳልማር መቅረቴን ሳስብ በሕይወት መንገድ ካጋጠሙኝ ወርቃማ ዕድሎች ውስጥ በእጅጉ ያባከንኩት መስሎ ይሰማኛል። ቤት የተከራየሁባቸው ሰዎች አቶ ዓለምነውና ባለቤቱ ወይዘሮ አዲስ ዓለም ይባላሉ። መንግስት ሰራተኛው እየበዛ ሲሄድ አንድ ምግብ ቤት ነበር ተከፍቶ ነበር። ከግቢው በአንድ አቅጣጫ ለሱቅና ለኤቤርጎ ተብለው ከተሰሩት አንዱን ክፍል በወር 30 ብር ተከራይቼ ነበር የምኖረው። ክራይ የምከፍለው ተከራይ ቢሆንም ከቅርርባችን የተነሳ አጠቃላይ የግቢው አዛዥ ሆኜ ነበር። ወይዘሮ አዲስ ዓለም እጅግ ታታሪ ሴት ናት። አቶ ዓለምነው ደግሞ ጎበዝ ነጋዴ ቢሆንም ገንዘብ አባካይ ነው። በተለይ መጠጥ ይወዳል። አንድ ቀን አምሽቶ መጣና ወደ 5 ሰዓት አካባቢ የግቢውን በር አንኳኳ። ሁሉም ተኝተው ነበር። ተነስቼ እርሱን መሆኑን ካረጋገጥኩ በኋላ ከፈትኩለት። የበሩን አንድ ጥግ ይዞ ቆሞ ቀረ። እንዴ ግባ እንጂ ምን ሆንክ አልኩት። ሂድልኝና ልግባ አለ። አፉን ያዝ አድርጎታል። ግባና በሩን ዘግቼ ነው የሚሄደው አልኩኝ በቆጣ ብዬ። ከዚህ ካልሄድሽ አልገባም አለኝ። ፈገግ ብዬ የሄድኩ መሰልኩና ጨለማው ውስጥ ቆምኩ። በሩን ሳይዘገው እየተውተረተረ ወደ መኖሪያ ቤቱ ሄደ። በሳቅ ሞትኩ። በእርሱ ቤት መስከሩን እንዳላውቅና እንዳልቆጣው መጠንቀቁ ነበር። ሁልጊዜ ስለምመክረውና ስለምገስጸው እንደ ታላቅ ወንድም ያከብረኝ ነበር። ሳስበው በገዛ ቤቱ ላይ እኔ ተከራይ ሆኜ ማዘዜ ያን ያህል መተሳሰባችን እና እሱም እኔን መፍራቱ ይገርመኛል። በቃ መንዝ ውስጥ የትም መወለድ ቋንቋ ነው። አብረ ከኖርክ ቤተሰብ ትሆናለህ። ለነገሩ በህዝብ አውቶቡስ ውስጥ ስትጓዝ አብረው የተቀመጠው ሰው ጨዋታ ይጀምርልሃል። ለምንና የት እንደምትሄድ ሳይደብቅ ያጫውታል። አንተም ትነግረዋለህ። ቆሎ ሸንኮራ ተካፍለህ ትበላለህ። ስምንና አድራሻን አፈላልጎ የሌላ ጊዜ ደህንነትክን ያኔ የሄድክበት ጉዳይ እንዴት ሆነሃል ብሎ አስቦ ይጠይቃል። ሰው ነህና ከሰው መሃል መሆንህን ይነግርሃል። በአንድ ወቅት ፈረንሳይ ሀገር ቦርዱ የምትባል ሀገር ለሥራ በሄድኩበት ወቅት በትውልድ ሊባኖሳዊ የሆነ አንድ ጥሩ ወዳጅ እንዲህ አለኝ። It is not the humans who are bad here in the West. It is the society. በሰለጠነው ዓለም በምዕራቡ ዓለም መጥፎ ግለሰቡ ሳይሆን ማህበረሰቡ ነው። ራስ ወዳድና ብቸኛ እንድትሆን ያደርግሃል። እናም ለራስህ ብቻ ታስባለህ፣ ለራስህ ብቻ ትኖራለህ። በእኔ እምነት ኢትዮጵያ ውስጥ ደግሞ በተቃራኒው ማህበረሰቡ ወይም መስተጋብራዊ ኑሮው ጥሩ ነው። በመሆኑም መንዝ የቆየሁባቸው ጊዜያት በብዙ ወዳጆችና ጓደኞች በመተሳሰብና በመፈቃቀር የተነሳ ቀላልና የደስታ ኑሮ ነበር። ከ2 ዓመት ቆይታ በኋላ ወረዳዎቹ ሲዋሃዱ ከወገሬ ወደ ሞላሌ ተዛወር። ሞላሌ በሳምንት 2 ቀን መደበኛ አውቶቡስ ከደብረ ብርሃን ይመጣላታል። እስከ ምሽቱ 4 ሰዓት ድረስ የጄኔሬተር መብራት አለ። በማዞሪያ የሚሰራ ስልክ አላት። ያኔ ሞባይል የሚባል ነገር የለም። 3-4 ኤልቤርጎ ምግብና መጠጥ ያላቸው ሆቴሎች አሏት። ከወገሬ ጋር ስትወዳደር ትልቅ ከተማ ሆነችልን። ደሞዛችን በ127 ብር አካባቢ ያደገልን። እጅግም ደስ አለንና እድገት ማለት ይህ አይደለምን አለ። መንዝ በቆየውባቸው ዓመታት የከተማውና የገጠር ኑሮ ልዩነት ስላልነበረው ገጠር ለመውጣት አንሳቀቅም ነበር። ስለሆነም ገጠሩን በደንብ የማወቅ ዕድል ገጥሞኛል።
የሚገርመው እያንዳንዱን የተራራ የወንዝና የምንጭ የደንና የልዩ ቦታ እንዲሁም የእያንዳንዱን ቀበሌ ስም በቃሌ አውቃቸው ነበር። አቤት ከመንዝ ከወጣሁ በኋላ ስንቱ ቦታ ሀገር ሄድኩ። ስንቱን እርከንና ዳገት ወጣሁ። ስንቱን ተዋወቅኩት አልኩ በመደምደም። አሁን የቀበሌዎችን ስም አስታውሻቸው ይሆን ብዬ ለራሴ ፈተና አቀረብኩ። እስኪ እየጠራው ልቁጠርና አልኩና ከላሎ ምድር ጀመርኩ። ከደጋው ጀምሬ ወደ ቆላው ወረድኩ። አንጂትላ፣ ሰቅላይ፣ ክላርቦ፣ አፍቅራ በቀድሞው ዘመን ነገስታቱ ተቃዋሚዎቻቸውን ወይም ተቀናቃኞቻቸውን በቁም እስር የሚያስቀምጡበት በገደል የተከበበ ቀበሌ ነው። ጦርዥና ገንዳሳ እና አንጆላ ሀገር መድፊያ ብዬ ሁሉንም ቀበሌዎች ጠራው። አለመርሳቴ ገርሞኝ እስኪ ደግሞ የማማ ምድርን ልቁጠር አልኩና አሁንም ከደጋ ወደ ቆላ ወረድኩ። ይገም፣ ባሽ፣ አንጋዋ እያልኩ 7 ቀበሌዎችን ጠርቼ 8ኛው ቀበሌ ስም ስጠራ አእምሮዬ ውስጥ የትልቅ መረዋ ድምፅ የሚመስል የሚያባንን ጩኸት ተሰማኝ። እንዴ አልኩኝና ድንገት ተስፈንጥሬ ተነሳው። የስ የስ አገኘሁት እያልኩ እቦርቅ ጀመር። እንደ ልጅ ነው ያደረገኝ። ከቤቴ ወጥቼ ግቢዬ ውስጥ እዘል ጀመር። በቃ ኳስ ተጫዋች ጎል ሲያስገቡ የሆኑት ነገር አለ አይደል? እንደዚያ ነው ነበር የሆንኩት። እንዴት ይህንን ያክል ጊዜ ስጨነቅና ሳስብ ሳይመጣልኝ ቀረ በማለት ተገረምኩ። የሚያስጨንቀኝ እንቆቅልሽ ተፈታ። የተደበቀበትን ቦታ አገኘሁት፣ አወቅኩት አልኩኝ። ተለጉሜ የሰነበትኩትን ያክል ማታ ፋሲካ ሆኖልኝ ፍስሐ ሁኜ አመሸው። ባለቤቴም ዛሬ ምን ተገኘ አለችኝ፣ ድንገተኛ ከመጠን ያለፈውን ደስታዬን አይታ። ምንም አልኩኝ በፈገግታ። ለማንኛውም እንኳን ድብርትህ ለቀቀህ አለችኝ። እንቆቅልሼ ሲፈታ ከራት በኋላ ከተቀመጥኩበት ሶፋ ላይ እንዳለው የሰነበተው ድካም ተደማምሮ ጭልጥ ያለ እንቅልፍ ወሰደኝ።